ፊልሙ ሲጀምር ዳይ የሚባል እድል ቢስ ሰው እናያለን። ከተሳፈረበት ባስ ለመውረድ ሲነሳ ጭንቅላቱን ይመታዋል። ወደ በሩ ሲሄድም ከፊቱ ያለችው ሴት በሩ ለመክፈት ረጅም ጊዜ ስለፈጀባት ወደፊት ሲሄድ የፊቱ በር ይዘጋበታል። ወደ ኋላው ሲመለስም የኋላውን በር ይዘጋበትና ቀጣዩ መውረጃ እስኪደርስ ለመጠበቅ ይገደዳል። እንደወረደ መዝነብ ይጀምራል። መሬት ላይ ያገኘውን ጃንጥላ ለመጠቀም ሲያነሳውም ንፋሱ ይገነጥልበታል። በሱ ተናዶ ሱቅ አጠገብ ለመጠለል ሲጠጋም የተጠራቀመ ውሃ እላዩ ላይ ይደፋበትና ተበሳጭቶ መሬቱን ይመታዋል። እንደምንም ተረጋግቶ መንገድ ሲጀምርም የራሱን እግር ይጠልፈውና ጫማው በሮበት ይሄዳል። ከኋላው የነበረች የምትባል ልጅም ጫማው ልትወረውርለት ብትሞክርም ተሳስታ ወደ መንገድ ውስጥ ትከትበትና ትደነግጣለች። ዳ ወደ ቤቱ ውስጥ ደርሰም ዣንጥላውን ለማጠፍ ይሞክርና እጁን ቆርጦት ተናዶ ዣንጥላውን ሲረግጠው በድጋሜ ታየዋለች። ወደ ሊፍቱ ሲመጣም ደንግጣ በዣንጥላው መታ ታባረዋለች። ይህንን ሳይም ሙሉ ቀኑ እንደተበላሸ እያሰበ ይበሳጫል። ወደ ሱፐርማርኬት ሄዶም ኑድልስ ሊበላ ሲሞክር ቅመሙን ስላጣው የተረገመ እስኪመስለው ድረስ ይበሳጫል። መቃ ልትገዛ ስትመጣ ታየውና ሻጯን ይሄ ሰውዬ ቀኑን ሙሉ ሲከተለኝ ነበረ፣ አንቺም ቢሆን ተጠንቀቂው እሺ ብላ ትወጣለች። ዳም ኑድልሱ ጎደሎ እንደሆነ ለመናገር ቢሄድም ልጅቷ ይህን ምክር ሰምታ ችግር ከፈጠረ ፖሊስ ለመጥራት ስላስፈራራችሁ ይተወውና ቅመም አልባ ኑድልሱን በልቶ ሊወጣ ሲል ሆዱን ያማዋል። እየተቻኮለ ወደ ቤቱ ሲሄድም በድጋሚ ያታል። እሷም የሮጠች ልታመልጠው ስትሞክር እየተከተላት ይሄዳል። በሩ እንደከፈተችውም ዘሎ ቤቷ ይገባና ወደ መታጠቢያ ቤት ሲሄድም አባቷ ውስጥ ስለነበረ ያስቆመውና መጨቃጨቅ ይጀምራሉ። በነጋታውም ዶክተር ጋር ሄዳ ከትናንትና ጠዋት ጀምሮ የሆነ ሰው የተከተለኝ ነው፣ የሚሄድበት ቦታ ሁሉ ቀድሞ ደርሶ ነው የማገኘው፣ በጣም ንዴታም እና የሚያስፈራ ሰው ነው። እየተከተለሽ መሆኑን ግን እርግጠኛ ነሽ? ሁሉም ቦታ ቀድሞሽ ከደረሰ እኮ አንቺ ነሽ የምትከተዩ ማለት ነው ስትላት እውነቱ ይገባታል። በሌላ ቀንም ቆሻሻ ልትጥል ትወጣና የሆነ ውሻ ታገኛለች። ደስ ብሏትም የተከተለችው ወደ መኪና ማቆሚያ ውስጥ ትገባለች። እዛ ውስጥም ዳ ሲመጣ ታየውና እግሩ ላይ ያሰረውን ነገር ስታይ በጣም ትፈራለች። ሊያናግራት ሲሞክርም እየጮኸች ካሜራው ፊት ቆማ እርዳታ ለመጠየቅ ትሞክራለች። እሱ ሳይበቃት ሜዳ መኪና ላይ ወጥታ መዝለል ስትጀምር ንዴቱን መቆጣጠር ያቅተውና ውረጅ እኮ ነው የምለው አንቺ ሴትዮ ብለው ይጮህባታል። ትንሽ ቆይቶም ሁለቱም ተያይዘው ፖሊስ ጣቢያ ይሄዳሉ። ለፖሊሱ ሰውየው ወንጀለኛ ነው፣ እግሩ ላይ ራሱን መከታተያ ብራስሌት ታስሮለታል እኮ ስትል ዳ እየሳቀ ስለዚህ እንዳይሆን ብቻ የምታወሪው ይህ እኮ ከጫማዬ ጋር የመጣልኝ ጌጥ ነው ብሎ ሲያሳይ ፖሊሱ ይሰላቻል። ተፈላጊ ተብሎ የወጣ ሰው ፎቶ ታሳየውና ወንጀለኛው እንደሚመስል ለማሳመን ትሞክራለች። ፖሊሱም እንደምንም አረጋግቷቸው የተፈጠረው አለመግባባት ነው፣ ሁለታችሁም ጎረቤታሞች ስለሆናችሁ ነው በየቦታው የምትገናኙት፣ አሁን ወደ ቤታችሁ ብትሄዱ በጣም ጥሩ ነው የሚሆነው ብሎ ሊያሰናብታቸው ሲል ሌላ ፖሊስ ይመጣና ዳክዝ በፊት ብቻውን ወንጀለኞችን ለመያዝ በመሞከሩ ምክንያት የተባረረ ፖሊስ እንደሆነ ያረጋግጥላቸዋል። ከፖሊስ ጣቢያው ሲወጡም ዳ በይ ቁጥርሽን ስጪኝ፣ ለመኪና የሚከፈል ነገር ካለ እናወራለን። ለምን ሰጣለሁ? ሌላ ነገር አስባ ቢሆንስ? ምንድነው የምትይው? ሌላ ስላንቺ ምን ላስብ እችላለሁ ብሎ ሲናደድ ትሰጠዋለች። ዳሞ ከዚህ በኋላ ላይሽ አልፈልግም፣ አጠገቤ እንዳትደርሺ። ተው እንጂ እንዲያውም አንተ አጠገቤ እንዳትደርስሺ። ዳሞ ጮኛ እንደተወች ሲያወሩ ሰምቻለሁ። እውነቷን ነው፣ እንዳንተ አይነት እንዲታም ሰው ጋራ ማን መሆን ይችላል? በጣም ከባድ ነው ትለውና ፎቶ ስታነሳ ምን እያረግሽ ነው? ጥንቃቄ ነዋ ስትል እሱም ስልኩን አንስቶ ይቀርጻትና ፊቷን ሸፍና ለማምለጥ ትሞክራለች። በነጋታውም ዳ ዶክተሩን ስለ እንዴቷ አናግሮ ሲወጣ ዶክተሯ እሷ ስለነበረች ይገናኛሉ። ስታፈጥበትም ንዴታም እንደሆንኩኝ ታውቂያለሽ አይደለ? ለዛን የመጣሁት ሆስፒታልም እንዳልመጣ ልትከለኪኝ ነው እንዴ ብሏት ቢወጣም በድጋሜ ቤት ሲመለሱም ይገናኛሉ። እሱም አብሯት ላለመሆን አስቦ ሊፍት ውስጥ ላለመግባት ቢወስንም ስትጮህበት ግን ይገባል። አጠገብ ላጠገብ በመኖራቸው ምክንያት በየጊዜው መገናኘታቸውን ይቀጥላሉ። አንድ ቀን ማታ ላይም እንደለመደችው ጥቁር መነጽር አድርጋ ለወቅ ስትወጣ ጸጉሯ የተመነቃቀረ ሴት ታይና በቅርቡ ያየችውን ማስታወቂያ አስታውሳ ወንጀለኛ እንደሆነች ታስባለች። ልትጮህ ስትልም እንደ ሴት ለብሶ የነበረው ዳ ለምርመራ ወጥቼ ነው ተረጋጊ ነኝ እያለ ቢጠጋትም የሚለውን ሳትሰማው እራሷን በምትከላከልበት መሳሪያ ልታስነዝረው ብትሞክርም ቻርጀር እንዳላደረገ ስታይ መጮህን እንደ መፍትሄ ትወስደዋለች። በአካባቢው የነበሩት ሰዎችም ተሰብስበው ሲመጡ ዳን ይከተሉታል። አንዷ ሴትም እሱ መሆኑን ስላወቀች ስላስደነግጣት ትቆጣዋለች። እራሱን ለማብራራት ቢሞክርም ሊሰሙት ስላልቻሉ ወደ ፖሊስ ጣቢያ ይወስዱታል። ሲጀመር መባረሩ ሳያንሰው በድጋሚ ደግሞ በዚህ መልኩ ተመልሶ በመያዙ በጣም ያዝናል። ሴቶቹም እያሹፉበት ሲሄዱ ያለቃው ሲቆጣው ታየውና ባረገችው ነገር ጥፋተኝነት ይሰማታል። ብቻውን ሲሄድ ስታይም ዣንጥላዋን ይዛ ብትጠጋውም በጣም ስለተናደደባት እንዴት እንዳንቺ አይነት ጎረቤት ሊኖረኝ ይችላል ብሎ ሲጮህባት አኩርፋው ብቻዋን መንገዷን ትቀጥላለች።
ትንሽ እንደራቀች ግን የሚከተላት ሰው እንዳለ ተጠረጠረና ምንም ከማረጓ በፊት ሰውየው ከፊቷ መጥቶ ሲቆም ጩኸቷን ተቀልጠዋለች። ይህንን የሰማው ዳን በቶሎ ይደርስላትና ደህና ነሽ? ደህና ነኝ ስትለው ሰውየውን በአቋራጭ በኩል ሄዶ ይዘውና ፖሊስ ጣቢያ ይዘውት ሄዳሉ። በዚህ ምክንያት አቶት የነበረውን ክብሩ ይመለስለታል። እሷም ብትሆን ከዚህ በፊት ተሰምቷት የማያውቀው ሰላምና ደህንነት ይሰማታል። ከዛን ቀን ጀምሮም ስለ እሱ ማሰቧን ትቀጥላለች። ፊልም ስታይ ሁሉ የሱን ፊት ማለም ትጀምራለች። አንድ ቀንም የዳዊት ጋራ ያላዘዘው ምግብ ሲመጣለት የእሱ እንዳልሆነ ተናግሮ ለማባረር ቢሞክርም ሄግን ትመጣና እኔ ነኝ ያዘዝኩት፣ አንድ ላይ እንድንበላው ፈልጌ ነው ትለውና እሱም ተስማምቶ ምግቡን እየበሉ ወንጀለኛውን ስትይዘው ምን ያህል የተካንክ እንደሆንክ ገብቶኛል እና ለምን እኔም ራሴ እንድከላከል አታስተምረኝም? ይቻላል ብሎ አንዳንድ ቴክኒኮችን ያሳያታል። እሷም ትለምነውና እንድትሞክር ይፈቅድላታል። ግን በጣም ስለመታችው ወድቃል። ደንግጣም ምን ላርግልህ? በጣም ይቅርታ። ምንም አታርጊ፣ ብቻ ውጭልኝ ይላትና ባረገችው ነገር ስለከፋት እራት ታዝለታለች። በቀጣዩ ቀንም በድጋሚ ልፍት ውስጥ ይገናኛሉ። እሷም ናግባ እንጂ አብረን ሂድ ብትለውም ደረጃውን ለመጠቀም ወስኖ ሊያልፋት ሲል ሄልሜት ያረገ ሰው ሲያይ እንደፈራች ገብቶት ይገባል። እሷም እጁን አጥብቃት ይዘዋለች። ሲወጡም ሰውየው ስለተከተላቸው ሁለቱም ግራ ይጋባሉ። ዞር ሲሉ ግን አልፏቸው ሄድና የልጁ ልደት ለማክበር እንደለበሰው ሲያዩ ይረጋጋሉ። በነጋታውም ራሷን መከላከል እንድትችል እያስተማራት በጣም ስትጮህ ስለነበረ ዞር ስትል ዳን ሰዎች ይዘውት ታይና ችግር ውስጥ እንደከተተችው ይገባታል። በሌላ ቀንም የበሯን ፓስዋርድ ትረሳውና ዳን በር ሰሪው ጋር ቢደውላትም ቶሎ እንደማይመጣ ሲነግረው ስላሳዘነችው የእሱ ቤት ውስጥ ያስገባታል። በድንገት ግን እናቱ ትመጣና ተኝታ ስታያት የልጁ ፍቅረኛ እንደሆነ ታስባለች። ሄ ከእንቅልፏ እንደነቃችም እናትየው ምግብ እየሰራች ታገኛትና ሰላም ትላታለች። የዕዳ ጎረቤት ነኝ፣ በሩ ስላስቸገረኝ የመጣሁት፣ በጣም አመሰግናለሁ። በቃ ልሂድ። ወዴት ነው የምትሄጂው? መጀመሪያ ምግብ መብላት አለብሽ እኮ ብላ ታስገድዳታለች። ምግቡን እየበሉም እያለ ዕዳ ይመጣል። እናቱን ፍቅረኛው እንደሆነች መጠርጠሯን ሲገባው ሄና አቻኩላ ያስወጣታል። ማታ ላይም አንዳንድ እቃዎቹን ይዞ ወደ ቤት ሄድና በየቦታው ያስቀምጣቸዋል። የወንድ እቃዎች ሲያዩ ብቻሽ እንዳልሆንሽ ስለሚገባቸው ለመተናኮል አይደፍሩም። እሺ በጣም አመሰግናለሁ፣ ለምራት አብረን አንበላም? እሱም ይስማማና ይወጣሉ። እሷም ድሮ በጣም የምትወደው ፍቅረኛ እንደነበራትና አንድ ቀን ግን ሚስቱ መታ ቤተሰቧን ስላፈረሰችባት እንዳወረደቻትና ፍቅረኛ ተብዬውም ከሱ ጋር እያለች የነበራትን ፎቶና ቪዲዮ እለቃለሁ ብሎ ሲያስፈራራት ስለነበረ ከዛ ጊዜ ጀምሮ ሰዎች ላይ ያላት እምነት እንደቀነሰ ትነግረዋለች። ይህንን ሲሰማ ምን ያህል ለተጎዳች እያሰበ ያዝንላታል። ሲመለሱም ወደ ቤቷ ትጋብዘዋለች። እያወሩ አምሽተውም እዛው ያድራሉ። ጠዋት እንደተነሳም እሷ ላለመቀስቀስ ቀስ ብሎ ሲወጣ ፊት ለፊቱ እናቷን ያገኛትና ይደነግጣል። ቀስ ብሎም ይሸሻታል። እናቷም ተናዳ በሩ መቀጥቀጥ ትጀምራለች። ስትከፍትላትም የዳን እቃዎች በየቦታው በማየቷ ተናዳ የምርሽን ነው? በድጋሚ መጫወቻ መሆን ፈልገሽ ነው ያስገባሽው? መቼ ነው ከስተትሽ የምትማሪው? ቆይ ትላትና ተጣልተው ትወጣለች። ዳም ስለ ሁኔታዋ ስለተጨነቀ ለምን ውስጥ ገብተን አናወራም ሲላት ምንም ያህል ብትጮህና ብትናደደም ልጇን በጣም ስለምትወዳት ትስማማለች። እጁን ይዘውም ልጄ እንድትንከባከባት ፈልጋለሁ፣ በአንተ ምክንያት እንድትጎዳች የማቅ ከሆነ ግን የገባህበት ድረስ ገብቼ ነው ዋጋን የምሰጥህ ብላ ታስጠነቅቀዋለች። እሷን ከሸኛ በኋላም ወደ ሄ ጋር ሲሄደም ሁለቱም በተፈጠረው ነገር ስላፈሩ የሚያወሩት ጠፋባቸዋል። ከዛም ውሻውን ይዘውት ለመውጣት ይወስናሉ። ዳም ልብሱን መርጦና ሽቶን ተቀብቶ እስክትወጣ ይጠብቃታል። መንገድ ላይም ጥቁር መነጽሯን ትታ ፒንክ ለመሞከር ትወስናለች። አድርጋው ዳን ስታየውም ውበቱን ማድነቅ ትጀምራለች። እንደ ልጅ ሜዳው ላይ ተሯሯጡም ጥሩ ጊዜ ያሳልፋሉ። ዳም ስጦታ ይሰጣታል። በሌላ ቀንም ሄ በሯን ኳኳና ስትከፍተው ፍቅረኛው የነበረው ልጅ እናት ስላየቻት ደርቃ ትቀራለች። ሴትዮዋም ያለምንም መፍራት ልጄ ላይ የከፈትሽውን ክስ እንድትታዩ ፈልጋለሁ፣ እባክሽ ይቅር በይው። አሁንም ቢሆን እኮ ሚስቱ የመሆን እድልም አለሽ። አይ እኔ ሚስቱ መሆን አልፈልግም። ለምን? ችግሩ የብር ከሆነ እኮ ልሰጥሽ እችላለሁ ብትላትም ሄ ግን ስለተናደደች ትነሳለች። መንገዱን በሙሉ የሚያሳለፈችውን እያሰበ ትሄዳለች። ማታ ላይ የሰጣትን ፊሽካ ድምፅ ሲሰማ እየሮጠ ወዳለችበት ሄድና የተፈጠረውን ትነግረዋለች። በነጋታውም ሴትዮዋ ተመልሳ ሄድና የልጄን ቤተሰብ ያፈረሽው እኮ አንቺ ነሽ፣ እፍረት የሚባል ነገር ራሱ አልፈጠረብሽም ስትላት የሰፈሩ ሴቶች እየመጡ መሆኑን ታይና ወዲያው ተቀይራ እባክሽ የኔ ልጅ ክሱን ታዩ፣ ያልሽኝን ብር በሙሉ ልሰጥሽ እኮ ተስማምቻለሁ ስትላት ግራ ተጋብታ ጥላት ትሮጣለች። ሴትዮዋም ሆን ብላ ትወድቃለች። ሴቶቹም ጥፋተኛዋ ሄ እንደሆነች አምነው በመወያያ ግሩፓቸው ላይ እሷን የሚያሸማቅቁ ወሬዎችን ይጽፋሉ። እሱም ሳያንሳቸው በአካል ያገኟትና የሰው ቤተሰብ ምንም ሳይመስላት ለማፍረስ የምትችል ሴት እኛ አካባቢ እንድትኖር አንፈልግም፣ በቶሎ መንደሩ ለቀሽ ውጪ ስሏት ምንም መልስ አትሰጥ እያለቀሰች ትሄዳለች።
ያረጉትን ለዳ ሲነግሩትን በጣም ተናዶባቸው እንዴት ምንም ሳታጣሩ የማታውቁት ሰው የተናገረውን ብቻ ታምናላችሁ? ምን አይነት ሰዎች ናችሁ? ቆይ ብሏቸው ጋር ሄድና ለምንድን እውነቱን ተናግረሽ ራስሽ ልትከላከይ ማትሞክሪው? ያላረኩት ይመስልሃል እንዴ? እዚህ ከመምጣቴ በፊት ስራ ቦታ ላይ ምንም እንዳላደረኩኝ ተናግሬና ለራሴም ተከራክሬ ነበረ፣ ግን ማንም ሊያምነኝ ስላልቻለ ተባረርኩ። ምንም ቢፈጠር ጠንካራ ነው መሆን ያለብሽ። ሁሌም ጨለማ ውስጥ መኖር እኮ አትችይም ይላትና ከጎኗ የሚሆን ሰው በማግኘቷ ደስ ብሏት አንድ ላይ ፎቶዎች እንዲነሱ ታደርጋለች። የሰፈሩ ሴቶችም እንዳንዳላቸው ነገሩን ማጣራት ይጀምሩና ሱፐርማርኬት የምትሸጠው ልጅም ሴትዮዋ ስታስፈራራት እንደሰማች ትነግራቸዋለች። በዚህ ተበሳጭተውም ሴትዮዋን ደህና አድርገው ያዋርዷትና ስለ የተጻፈውን ያስጠፏታል። ለይቅርታ እንዲሆናቸውም ራት ይጋብዟታል። መጀመሪያ ላይ በጨንቃትም ትንሽ ቆይታ ግን ትቀላቀላቸውና ጥሩ ጊዜ ያሳልፋሉ። ሲወጡም እንዳይሰጣትን ፊሽካ እያጮኸች መረበሽ ትጀምራለች። እሱም ድምፁ እንደሰማው በፍጥነት ያሉበት ይደርስና ምን ሆናችሁ ነው? ምን ተፈጥሮ ነው? ይላቸውና ይሄንን ቤቷ ድረስ ይወስዳታል። ሊያናግራት ሲሞክር ግን እንደተኛች አይና መልሶ ይተዋል። ተጠግቶ ሳያትን በድንገት አይኗን ትገልጥና ታስደነግጠዋለች። በነጋታውም ስትነቃ ዳጠገቧ ስላልነበረ ትወጣለች። ቁርስ እየሰራ ስታየው በጣም ደስ ይላታል። ወደ ክፍሏ ተመልሳም ጸጉሯን ስታስተካከል ኮቴውን ሳማና ተመልሳ እንደተኛች ታስመስላለች። እሱም ላለመረበሽ ብሎ ሲወጣ በሯ ይንኳኳል። ሴቶቹ እንደሆኑ ስታውቅም ደንግጣ ተነሳና ቆይ እንዳከፍተው የሆነ ቦታ ተደበቅ ትለውና ሴቶቹም አብራቸው እንድትጫወት ፈልገው እንደመጡ ይነግሯታል። ውሻው ግን የተደበቀበት ቦታ ጋር ቆሞ በተደጋጋሚ ይጮሃል። እሷም እንዳይገቡ በሩን ስለያዘችባቸው የደበቀችው ነገር እንዳለ ይጠረጥሯታል። ከብዙ ሙከራ በኋላም ሄዳሉ። ተገላገልኩ ብላ ከዳጋራ ማውራት ትጀምር ግን ተመልሰው በሩ ላይ ተለጥፈው የሚያወሩትን ይሰማሉ። አዲስ ነገር እንዳገኙ እያሰቡም ደስ ይላቸዋል። በቀጣዩ ቀንም ዳና ፊልም ለማየት ተያይዘው ይወጣሉ። ከፊልሙ በኋላ ምግብ ለመብላት ወደ ሬስቶራንት ሲሄዱ የዳ ባልደረቦቻቸውና ፍቃዳቸውን እንኳን ሲጠይቋቸው ይቀመጣሉ። በጣም ነው የምታምሪው፣ ከዚህ በፊት ከነበሩት ፍቅረኞቹ በሙሉ አንቺ ቆንጆ ነሽ ዳዝም እንዲሉ ምልክት ቢሰጣቸውም እነሱ ግን ማውራታቸውን ይቀጥላሉ። እንዲያውም የሆነ ጊዜ ትዝ ይልሃል? ከብዙ ሙከራ በኋላም ተሳክቶላት ዝም ያስብላቸዋል። ሲወጡም አንተ ግን ምን አይነት ሴት ነው የምትወደው? ጸጉሯ ላይ አበባ የምታረግና ጤነኛ ያልሆነች ብሎ እጇን ሲይዘው ስለ እሷ እንደሚያወራ ስለገባት ደስ ይላታል። በሌላ ቀንም ውሻዋን ይዛ ስትወጣ ያመልጣትና ሊፍት ውስጥ ይገባል። እንደምንም ሮጣ መሬት ላይ ብትደርስም ተጎድቶ ታገኘውና ሐኪም ጋር ትወስደዋለች። በጣም ስላዘነችም ዳጋር ሄዳ በሩን ስትደበድበው የሆነ ሴት ትከፍትና ዳ የሰጣትን ፊሽካ ስታየው የሆነ ነገር ትላታለች። ይህም በሰማችው ነገር በጣም ስትናደደች ፊሽካውን አውልቃው ጥላው ማልቀስ ትጀምራለች። ዳ ወደ ቤት ሲመለስም ልጅቷ የድሮ ጮኛው እንደሆነችና እቃዎቿን ለመውሰድ ሰበብ አድርጋ እንደመጣች እንረዳለን። እቃዎቿን ለመውሰድ ሰበብ አድርጋ እንደመጣች እናያለን። ቅድም የሆነ ሴት መታ ነበረ አንገቷ ላይ ፊሽካ ያረገች። እሱም ወዲያው የተሳሳተ ነገር እንደገመተች ስለገባው በየምትፈልጊው ነገር ዘሽ ውጪ ይላትና ጋራ ሄዶ ማንኳኳት ይጀምራል። እሷም እንደ ድሮ መጎዳት ስለማትፈልግ እያመነታች ትከፍትለታለች። ካረጋጋት በኋላም ውሻዬን የሆነ ሰው ሆን ብሎ እንደጎዳው እርግጠኛ ነኝ፣ እሱን ልነግርህ ነበር የመጣሁት ስትለው ፍርሃቷ ስለመሰለው ባያምናትም ለማጽናናት ብሎ ያቅፋታል። ሆኖም ግን እንዳላመናት ሲገባ ትገፈትረውና የማታምነኝ ከሆነ ማስመሰል አይጠበቅብህም፣ አንተም እንድትዋሸኝ አልፈልግም ብላ በሩን ትዘጋበታለች። በነጋታውም ነገሩ ለማጣራት ካሜራዎቹን ሳያቸውም እንዳለችው የሆነ ሰው ውሻውን ሆን ብሎ ይዞት እንደወጣ ያየዋል። ጓደኛውንም በእሷ ስም ስለተከፈተው ክስ ጠይቀውና ፋይሉን ይዞለት ሲመጣ ክፉኛ ተደብድባ እንደነበረና የመታት ፍቅረኛዋ ግን በቶሎ ከእስር እንደተፈታ ሲነግረው ምን ያህል ህመም ውስጥ ልትሆን እንደምትችል እያሰበ በጣም ያዝናል። ሊያናግራት ወደ ቤት ሲሄድም የሆነ ሰው ኮቴ ሳማና ዞር ሲል ፍቅረኛ ተብየው እንደሆነ ያየዋል። ሰውየውም እንደተነቃበት አስቦ ለመሮጥ ሲሞክር ዳ እየተከተለ ይቀጠቅጠዋል። ጥላቸውን ስታይም ለማስቆም ትሞክራለች። ደም ልብ ሳይለው ገፍትሮ ይጥላታል። ያረገውን ልብ ሲልም ወደ ራሱ ተመልሶ ሊጠጋት ሲሞክር እየሸሸችው ማልቀስ ትጀምራለች። እሱም በድጋሚ እንደተሳሳተ ይገባዋል። ትንሽ ቆይቶም ሰውየውና ዳ ፖሊስ ጣቢያ ይወስዳሉ። ሰውየውም እንደሚከሰውና እንዲቀጣ እንደሚፈልግ መዛት ይጀምራል። ዳ ነገሩን ጨርሶ ሲወጣም ታየውና ምንም ሳትናገር ትሄዳለች። ተከትሎ ሲያስቆማትም ከዛ ሰው በምን የተለየ ነው የሚመስለው? ቆይ ችግርን የምትፈታው በእንደዚህ መልኩ ከሆነ ሁለታችሁም አንድ ናችሁ እሺ ብላ ወደ ቤቷ ትመለስና ከእሱ ጋር ያሳለፈችውን ጊዜ ማስታወስ ትጀምራለች። በነጋታው እቃዎቹን በሙሉ ሰብስባ ትመልስለታለች። እሱም እንድትቆም እየተጣራ ቢከተላትም ሳይደርስባት ይቀራል። ትንሽ ቆይቶም ሲከታተለው የነበረው ኬዝ ላይ አዲስ ፍንጭ እንደተገኘ ይሰማና እራሱን ቀይሮ ሄዶ ወንጀለኛውን ይዘዋል። በባልደረቦቹ ሙገሳን ያገኛል። ጓደኛውም ከሰውየው ጋር ተስማምታ
ክሱ እንዳነሳችላት ይነግረዋል። ሲደውላትም ትዘጋበትና ቃል በተገባቡት መሰረት እሷም ሰውየው ላይ ያላትን ክስ ልትተወው ሰውየውም ዳን እንደማይከሰው የሚያስማማውን ወረቀት ይቀያየራሉ። ልትነሳ ስትል ግን ሰውየው በድጋሚ መጠጧ ውስጥ መድኃኒት አድርጎበት ስለነበረ ይዞርባትና እራሷን ስታለች። ይዟት ሲወጣም ዳ ያሉበት ደርሶበት እንዲያቆም ቢነግረውም ሰውየው ይህን ፊት እያሳየው ማሾፍ ይጀምራል። ዳ መንገዱን ይዘጋበታል። በሩ ሊከፍት ሲጠጋም ሰውየው መኪናውን ወደ ኋላ መንዳት ይጀምራል። ዳ መኪናው ላይ ተንጠልጥሎ አልወርድ ስላለው ሳይታየው ይቀርና ይጋጫል። ዳ ወድቆ የተጎዳ ቢሆንም እንደምንም ተነስቶ ሄደና መሆኗን ያጣራል። ሰውየው ማመለጥኩኝ ብሎ መንገድ ላይ ሲንጎማለል ፖሊሶቹ የሚረዱት አስመስለው መኪና ውስጥ ያስገቡትና እዛው ያስሩታል። ይህ ስትነቃም ራሷን ሆስፒታል ውስጥ ታገኘዋለች። ዞር ስትልም ዳ ካጠገቧ ያለው አልጋ ላይ ተጎድቶ ስታየው በእሷ ምክንያት ስለተፈጠረ በጣም ታዝናለች። አይኑ እንደገለጠም ደስ ብሎ ያቅፋታል። መሳቢያውን ከፍተሽው ሲላትም ትከፍተውና የጣለችውን አይነት ፊሽካ ስታይ ደስ ይላታል። ሁሌም ቢሆን እንደሚጠብቃት የገባላትም ቃልም እንደሆነ ስለምታውቅ እረፍት ይሰማታል። ዳም ለመቀመጥ የተቸገረ አንገቷ ላይ ያስረላታል። ከቀናት በኋላም ዶክተሯ ጋር ሄዳ ዳ በሷ ምክንያት ከዚህ በላይ እንዲጎዳ ስላልፈለገች ትታው ልትሄድ እንደወሰነ ትነግራታለች። ዳ ተሽሎት ከሆስፒታል ሲወጣም እሷን ስለሚያገኛት ደስ እያለው በሄደም እንደደረሰ ግን ሴቶቹ እቃውን ይዛ እንደሄደች ይነግሩትና መኪናውን መከታተል ይጀምራል። ከብዙ ሩጫ በኋላም ይቆምለታል። እሷም እያለቀሰች ደጋግሜ ነግሬህ ነበረ እንዳትጎዳው ብዬሃለሁ ትለውና ጥላው ትሄዳለች። እየተከተለ አስጠራትም የሆነ ሰው ይገጨውና ተናደው በድጋሚ የተጣላ ስለመሰላት ትመልሳለች። እባክህ ተረጋጋ፣ መጣላትን አቁም፣ ወደ ራስ ተመለስ፣ ልቀቀው በቃ ፊቱን ውስኪ ሲላትም መጀመሪያ ሲገናኙ ይፈለጋል ብላ ያዘችው ፎቶ ጋር እንደሚመሳሰል ስታይ ደስ ይላታል። ለዳም እድል ልትሰጠው ትወስናለች። ከቀናት በኋላም ዳ ቤት ውስጥ ሆኖ የለመደውን የፊሽካ ድምፅ ሲሰማ ደስ ብሎት ይወጣል። መቃዋን ይዛ አብራው ለመኖር እንደመጣች ስታሳየው በጣም ደስ ሲለው ያየን ፊልሙ ይጠናቀቃል።